የላቲን አሜሪካው ሀገር የነ ዲያጎ አርማንዶ ማራዶናና ሊዮኔል ሜሲ ምድር አርጀንቲና ስትመሰረት ጥቁር አፍሪካውያን ትልቅ ድርሻ ነበራቸው። ከሀገር ምስረታ ማግስት ግን ጥቁር አፍሪካውያን ከአርጀንቲና ምድር ለማጥፋት የተካሄደው ድርጊት አሁንም አጨቃጫቂና እንቆቅልሽ ነው። ሰላም ጤና ይስጥልን ውድ የፊውቸር ቲዩብ ተከታታዮቻችን፣ በዛሬው ዝግጅታችን ከአርጀንቲና ቁጥራቸው እንዲቀንስና እንዲጠፉ ስለተደረገው ጥቁሮችን ለማጥፋት ስለተከናወነው ሚስጥራዊ ሴራ፣ የተደበቀው ታሪካዊ ጥቁር ጠባሳ፣ አርጀንቲና እንዴት ነጭ ሀገር ሆነች የሚለውንና በደቡብ አሜሪካ የተፈጸመውን ስልታዊ የዘር ማጥፋት ታሪክ እንነግራችኋለን። ለገጻችን አዲስ ከሆናችሁ ፔጃችንን ሰብስክራይብ ማድረጋችሁን አትርሱ። Afro-Argentines, as the black people in Argentina are popularly known, formed a significant part of the Argentine population in the 18th century. To see a black Argentine in sports, journalism, politics, and so on. ጥቁር ስደተኛ አፍሪካውያንን ወይም አፍሮ አርጀንቲናውያንን ከአርጀንቲና ምድር ለማጥፋት የተካሄደው ሴራ በአንድ ጀንበር የተፈጸመ ቀጥተኛ የጦርነት ጭፍጨፋ ሳይሆን በሕግ በጦርነትና በበሽታ የታገዘ ስልታዊና ሚስጥራዊው የዘር ጥፋት ኮንቨርት ጄኖሳይድ ነው። በ16ኛውና በ19ኛው ክፍለ ዘመን መካከል ከ200 ሺህ በላይ አፍሪካውያን በባርነት ወደ አርጀንቲና መጋዛቸውን የታሪክ መዛግብት ያስረዳሉ። እንደ አውሮፓውያን አቆጣጠር በ1778 በተደረገ የህዝብ ቆጠራ የዋና ከተማዋ ቦኖስ አይረስ ከ30 በመቶና የሌሎች ግዛቶች እስከ 37 ከመቶ ህዝብ ቁጥር አፍሪካዊ እንደነበር ታሪኮች ይጠቁማሉ። ድርጊቱ ዛሬ ላይ አርጀንቲና በደቡብ አሜሪካ ነጭ ሀገር ተብላ እንድትታወቅ ጥቁር አፍሮ አርጀንቲናውያን ከታሪክና ከምድር ለማጥፋት የተሰላ ድርጊት ሲሆን በወቅቱ የነበሩ መሪዎች አፍሮ አርጀንቲናውያንን ለማጥፋት አራት ዋና ዋና ስልቶችን መጠቀማቸውን የታሪክ ድርሳናት ያስረዳሉ። በወቅቱ የነበሩት የአርጀንቲና መሪዎች የሀገሪቱን ጥቁር ቁጥር ለመቀነስ ወንዶችን የጦርነት ሰለባም አድርገዋል። ከ1810 እስከ 1816 በተደረገውና የነጻነት ጦርነት በሚባለው ውጊያ በባርነት የተወሰዱ ጥቁሮችን በጦርነት ግንባር ቀደም ሆነው እንዲሰለፉና እንዲሞቱ ተደርጓል። ነጻነት የምታገኙት በጦርነቱ ከተሳተፋችሁ ነው በሚል ማታለያ በሺዎች የሚቆጠሩ ጥቁር ስደተኞች በጦርነት ውድ ህይወታቸውን እንዲያጡም ተደርጓል። ከ1865 እስከ 1870 አርጀንቲና ከፓራጓይ ጋር ባደረገችው ጦርነት ላይ መንግስት ጥቁር ወንዶችን በግዴታ እየመለመለ በግዳጅ በውጊያ ግንባር እንዲሳተፉ በማድረግ በጥቁር ማህበረሰቡ ውስጥ የወንዶች ቁጥር እጅግ ከፍተኛ በሆነ ደረጃ እንዲጠፋ አድርጓል። እንደ አውሮፓውያን አቆጣጠር በ1871 በቦኖስ አይረስ ከባድ የቢጫ ወባና የኮሌራ ወረርሽኝ ተከሰተ። የሀገሪቱ መሪዎች ጥቁሮች የሚኖሩባቸውን ሰፈሮች በወታደር በመክበብ የሕክምና እርዳታ እንዳይገባላቸው አገዱ። ነጮቹ ከከተማዋ በሰላም እንዲወጡ ሲደረግ፣ ጥቁሮቹ ግን መሰረተ ልማት በሌለው ሰፈራቸው ውስጥ ታፍነው ከበሽታው እንዳይድኑ ሕክምና በመከልከል ህይወታቸው እንዲያልፍና በብዙ ቁጥር የሚቆጠሩ ጥቁር አፍሪካውያን እንዲረግፉ ተደርጓል። ከ1868 እስከ 1874 የአርጀንቲና ፕሬዝዳንት የነበሩት ዶሚኒጎ ፋውስቲኖ ሳርሚየንቶ እሱና መሰል የወቅቱ የሀገሪቱ ምሁራን አርጀንቲና ስልጡን ሀገር እንድትሆን አፍሪካዊና የአገሬው ተወላጅ ደም መጥፋት አለበት ብለው ያምኑ እንደነበር ስለ ሰውየው የተጻፉ የታሪክ መዛግብት ይጠቁማሉ። የአርጀንቲና ብሔራዊ እግር ኳስ ቡድን ወይንም የሀገሪቱን ህዝብ በቲቪ ስትመለከቱ አንድ የምታስተውሉት ነገር አለ። ሀገሪቱ ሙሉ በሙሉ በነጭ ህዝቦች የተሞላች እንደሆነች። ነገር ግን ከ200 ዓመት በፊት በአርጀንቲና ዋና ከተማ ከሚንቀሳቀሱ ከ3 ሰዎች አንዱ ጥቁር አፍሪካዊ እንደነበር ቢነገራችሁ ታምናላችሁን? ታዲያ እነዚህ በሚሊዮን የሚቆጠሩ ጥቁር አፍሪካውያን የተገቡ እንዴትስ ከአርጀንቲና ምድር ሙሉ በሙሉ ሊጠፉ ቻሉ? ይህ በአንድ ጀንበር ሳይሆን ከላይ እንደነገርኳችሁ በህግ በጦርነትና በበሽታ የታገዘ የዘር ማጥፋት ውንጀላ ከተፈጸመ በኋላ ነው። በ16ኛው ክፍለ ዘመን በስፔን ቅኝ አገዛዝ ስር በነበረችው አርጀንቲና ከ200 ሺህ በላይ አፍሪካውያን በባርነት ተገደው ወደ አርጀንቲና ሀገር ገቡ። እነዚህ ጥቁር አፍሪካውያን ስደተኞች የሀገሪቱን ኢኮኖሚ የገነቡ እንዲያውም ዛሬ ዓለም የሚያውቀውን ታዋቂውን ታንጎ ዳንስና ሙዚቃን የፈጠሩ የሀገሪቱ ዋና የጀርባ አጥንት አፍሪካውያን ነበሩ። በወቅቱ ፕሬዝዳንት የነበረው ዶሚኒጎ ፋውስቲኖና መሰል ምሁራን አርጀንቲና ስልጡን ሀገር እንድትሆን የጥቁር አፍሪካዊ ደም ከምድር መጥፋት አለበት ብለው በግልጽ ያምኑም ነበር። ሳርሚንቶ በአንድ ወቅት በኩራት እንዲህ ብሎ ጽፎ ነበር። ከ20 ዓመታት በኋላ ወደ ቦኖስ አይረስ የሚመጣ ሰው አንድም ጥቁር አያገኝም። ይህን ለማድረግ ከ4 ሚሊዮን በላይ ነጭ አውሮፓውያን ወደ አርጀንቲና እንዲፈልሱ በሩን ከፍተናል። ሳርሚንቶ ይህንን ከተናገሩ በኋላ ብዙ
ብዙም ሳይቆዩ ከ4 ሚሊዮን በላይ ነጭ አውሮፓውያን ወደ አርጀንቲና እንዲፈልሱ በሩን ከፈቱ። በወንዶች እጥረት ምክንያት ጥቁር ሴቶች ከነጩ ማህበረሰብ ጋር እንዲጋቡና ጥቁርነታቸው በትውልድ ሂደት ውስጥ እየደበዘዘ እየነጣ የዘር ማዳቀል በማድረግ እንዲጠፋም ተደርጓል። ከላይ የተዘረዘሩት ሁሉ የተፈጸሙት ጥቁሮች እንዲጠፉ ከተደረገ በኋላ የመጨረሻው ስራ የጥቁር አፍሪካውያን ታሪካቸውን መደምሰስ ነበር። የአርጀንቲና መንግስት በህዝብ ቆጠራ ውስጥ ጥቁር የሚለውን ዜግነትና አማራጭ ሙሉ በሙሉ ሰረዘ። በትምህርት ስርዓታቸው ውስጥም አርጀንቲና ውስጥ ባርነት ፈጽሞ አልነበረም፣ ጥቁሮችም አልነበሩም የሚል የሐሰት ታሪክ ማስተማር ጀመሩ። ነገር ግን ታሪክን መቅበር አይቻልም። ዛሬ ላይ አፍሮ አርጀንቲናውያን ተመራማሪዎች ይህንን የተደበቀ የዘር ማጥፋት ታሪክና በሀገሪቱ ስር የሰደደውን ዘረኝነት በይፋ ለዓለም ለማውጣት ከፍተኛ ትግል እያደረጉ ይገኛሉ። ወንጀል በጠመንጃ ብቻ ሳይሆን በህግና ታሪክን በመደምሰስ ጭምር እንደሚፈጸም ይህ የአርጀንቲና ታሪክ ትልቅ ማሳያና ማረጋገጫ ነው። እናንተስ አርጀንቲና ጥቁር ህዝቦቿን ለማጥፋት ስለተጠቀመችበት ስልታዊ መንገድ ምን ታስባላችሁ? ይህንን ታሪክ ቀደም ሲል ታውቁት ነበር? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። የሚቀጥለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ።